ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሽና ሄርሜላ እወቁልኝ ብለው ዛሬ መጥተዋል ማለት ነው። በዚህ መልክ መጥተዋል፣ እየተዝናኑ ነው። እወቁልን እንግዲህ በኋላ እኛ እንለያይም እያሉን ነው ማለት ነው። እንግዲህ ሆቴሉን አያችሁት። በነገራችን ላይ ማለት ነው አብርሽ ማወቅ ያለብህ ሩታ ባለህና በሞላህ ሄርሜላ ማለት ነው። በዚህ ሁኔታ ነው የመጣችው። ሩታ ግን እዛች ፍራሽ ላይ ስተኛ ነው የመጣችው እና አሁንም ባይኖርህ ሄርሜላ ጥላህ እንደምትሄድ እርግጠኛ ነን። በችግር ጊዜ አብሬህ እኖራለሁ፣ በደላህ ጊዜ አብሬህ እኖራለሁ የምትለው ውሸቷን ነው። ስለዚህ ይህን የመሰለ ሆቴል ሄርሜላ ሩታንም አልጋበዝካት ማለት ነው። ለዚህ ደረጃ ያበቃችን፣ ለዚህ ነገር ያበቃችን ሩታንም ይዛሃት አልመጣህም። አሁን ሄርሜላን እዚህ ሆቴል ይዛሃት መጣህ ማለት ነው። ማነው ለዚህ ወግ ማድረግ ያደረሰን? በመጀመሪያ ማለት ነው ሩታ ነች አይደል? ሩታን ነበር ቀድመ ከዚህ ሆቴል ይዘሃት መምጣት የነበረብህ ከልይህ ጋር። አሁን ግን አንተ ልይህን አስታቅፈህ እንደገና ወደ ነጣ ሴት ሂደሃል ማለት ነው። በጣም ይገርማል። በጣም ደስ ይላልም ይገርማልም። ሄርሜላ እንኳን ደስ ያለሽ ብለናል። ሀሳብሽ ሞላልሽ። ከሱ ጋር አብሬም ለመኖር ነው የምፈልገው፣ ሚስት ለመሆን ነው የምፈልገው፣ ከጎን ለመቆም ነው የምፈልገው ብለሻል። እስቲ እናያለን። ቁሚ ማለት ነው ቁሚ። እና እንደዚህ በአማራ ሆቴል መጥተዋል ማለት ነው። ያው ለየት ያለ ማለት ነው። ቡና አጣጣጡ እንኳን እናንተ የት ነው ይሄ ሆቴል? እስቲ ንገሩኝ። አለ ኢትዮጵያ እኮ ውጭ ሆነች ማለት ነው። ወይኔ ወይኔ፣ እኛ ሞትን እኮ፣ እኛ ቀለጥን በስደት አንድ ቀን ሳንዝናና ሀገራችን ላይ። ወይኔ ጉዳችን። እኔ በጣም ነው የሚገርመኝ እግዚአብሔርን ሳያሁን ኢትዮጵያ ውስጥ ምንም በቃ አሁን እንግዲህ እንደነዚህ አይነት ሆቴሎች ያየሁት ውማን ነበር። በነገራችን ላይ እኔ ውማን በጣም ደስ የሚራችሁ ነገር ያልሄድኩበት ቦታ የለም። በጣም ነው እኔ ሰዎችን እንተለመላቸው ማለት ነው። ከሄዱበት ቦታ ነው አብሬ የምሄደው እና እንደነዚህ አይነት ሆቴሎች እንደነዚህ አይነት ጠዳ ያሉ ቦታዎች ነበር የምንሄደው ማለት ነው። እና በጣም አንዳንዴ እኔ ውማንን የምወደው ካለ ምክንያት አይደለም። በጣም ነው የምወደው እና በጣም ብዙ እኔ እንደውም ከኢትዮጵያ በጣም ውማንን ያላየኋቸው ቦታዎች አሉ ብዬ እንትላለልም እና እድሜ ለሰዎቼ ማለት ነው። እና እንደነዚህ አይነት ቦታዎች እንግዲህ ከዛ ነው እንደውም እንደዚህ አይነት ደረጃ እንደ ሰድ ማለት ነው አሞኝ ነበርና የሱን ጊዜ ሰዎች የሉም ነበር። የት እንደሄዱ አላውቅም። ወንድምየው ጋር ነበረ፣ ወንድምየውና ወንድምየው ሚስት ጋር። እኔ በቃ የእሱ ቤተሰቦች በጣም ስለሚወዱኝ ከሄዱበት ነው አብሬ የምሄደውና ስናሄድ ራሴን አሞኝ ነበርና አዞረኝ። እንደዚህ አይነት ቦታ ነው። ከታች ሌላ ሰው ነው የተቀበለኝ። ወድቄ ነበር ማለት ነው። እንደዚህ አዙሮኝ ማለት ነው። ደማድስ አለብኝ ወደ ራሱ ዞረኝ ነው እና በጣም ደስ የሚል እንትን ነበረ ያሳለፍኩት። እግዚአብሔር ይመስገን። ምንም እኔ ያላየሁት ቦታ የለም። በቃ እንትላቸውን ራሱ ማለት ነው ይሄ ቅርጫቸውን ምናቸው ባህላቸውን ሁሉን ነገር በቃ ዙሌ ነው ያየሁት ማለት እችላለሁ። ምንም የቀለሁበት ቦታ የለም። እግዚአብሔርን እኔ ውማንን በጣም ነው የምወደውም እንጃ ደስ ይለኛል። ከኢትዮጵያ ቀጥሎ የምትኖሪበት ሀገር ብባል ውማንን መኖር የምፈልገው ነው የምለው። እግዚአብሔርን እውነቴን ነው የምላችሁ። በጣም ነው ደስ የሚለኝ ሀገሩ ሙቀትም ቢሆን እኔ እንጃ። እና በጣም እንግዲህ እንደዚህ አይነት ሆቴሎች ያየሁት እዛ ነው። ኢትዮጵያ ውስጥማ እናት የት ሄደሽ አትሉኝም? የት ሄጄ እዛችሁ ቤት ቁጭ ሄጀም ቁጭ እንትን ለሙ እሄዳለሁ፣ እዛ እመጣለሁ፣ እንደዚህ አይነት ቦታዎች አንድ ቀን ሳንዝናና እና በጣም ደስ ይላል። ሄርሜላዬ እንግዲህ ቀጥይበት ነው የምንለው። ቀጥይበት። የልብሽ ደርሷል። አሁን የራስሽ ሆኗል ማለት ነው። የራስሽ አድርገሻል። እንደፈለግሽ መዝናናት ትችያለሽ። እንደፈለግሽ ኮካይን እየጠጣ እያልኩኝም እናቴ ይሄን ኮካ ልጠጣ ምን አባቱ እናንተ ሻይ ሰጠት ቡና ሰጠጡ እኔስ ለምን ይቅርብኝ?
እኔ ምን አለበት አሁን እዚህ ቦታ ተመከጂ ገዳም ይዘሽው ብከጂ እንደ ሀይሚ ማለት ነው። እንደዚህ ከምትዞሩ ገዳም ሂዳችሁ ንስሐችሁን ብትናገሩ። እውነቴን ነው የምላችሁ። እኔ ቦታ መዝናናት ሳይሆን የምፈልገው እግዚአብሔር ፈቅዶ አገሬ ገብቼ እንደው እግዚአብሔር እመብርሃን ድንግል ማርያም ተፈቀደችልኝ ገዳማቶችን መዞር በቃ ቤተ ክርስቲያን የተባሉትን እየሄድኩኝ ማየት ነው የምፈልገው። እግዚአብሔር ወደዛው ልቦናዬን ይመልስልኝ ነው የምለው። ያላየኋቸውን እየሄድኩ ማየት እና እመቤቴ ማርያም ለደጇ ታብቃኝ፣ ደጇን ለመጎብኘት ታብቃኝ እንጂ እኔ እንደዚህ አይነት ቦታ ሂጄ ለምን ሻይ አልጠጣሁም ለምን አልተዝናናሁም ብዬ እንትን አልልም። ግን አንዳንዴ ደግሞ እንትን ስትሉ ነው እንጂ እኔ ቤተ ክርስቲያን በህድ ይሻለኛል። እዚህ ቦታ ሄጄ ከምበላ ምግብ በልተው ተማያውቁት በአሁኑ ጊዜ ከነሱ ጋር የሆነች ፍርፋሪ እንኳን በልቼ ባድር ደስ ይለኝ ነበር። እግዚአብሔር ፈቅዶ ማለት ነው። እዚህ ቦታ ሄደን ስንት ወገኖቻችን የሚራቡና የሚጠሙ አሉ። የኛም ሆድ መሙላትና የኛም መዝናናት ብቻ አይደለም የምናየው። አንዳንዴ ወገናችሁ አሁን አመት ባል እየመጣ ነው። ለወገኖቻችሁ እስቲ አንድ ቀን እንኳን እንደዚህ ከምታፍሱት ብል ማለት ነው እንደዚህ ከምታፍሱት ብል አንዳንድ ቀን እንኳን እስቲ አውሯቸው። እኔ እግዚአብሔርን ዩቲዩብ ይክፈለኝ እንጂ ማለት ነው ዩቲዩብ ቢከፍለኝ እንኳን ቢከፍለኝ ኢትዮጵያ እስከምሄድ ድረስ ይጠራቀምልኛል። እግዚአብሔር ተከፈለኝ ማለት ነው። ለሱ ያብቃኝ። የሆነ ለአመት ባለም ቢሆን ለምን ከወገኖቼ ከተራቡት ጋር መብራት እና መደሰት ነው የምፈልገው። እንደዚህ አይነት ብር እያላችሁ አንድ ቀን እንኳን ወገናችሁን ሳታበሉ እንደዚህ ሆቴል በቃ ሆቴል ያልሄደበት ሆቴል እንሂድ እንዲህ አንድ ቀን እኮ ፈራሽ ናቸው። እውነቴን ነው የምላችሁ። ለማንኛውም እንኳን ደስ ያላችሁ ብለናል። አሁን ለሚመጣው ለማንኛውም ጥሩ ነገር እየሰራችሁ አሳዩን። ጥሩ ነገር እንግዲህ ማታ ጠብቆን ብለውናል። የት እንደሚሄድ ኮካ ተደፋ እንዲ አይ ተደፋ። ለማንኛውም ኮካይን አስደፋችሁኝና ብርሃን በመለጥ ረገው በእናታችሁ ኮካይ ተደፋ። ከማን ሰርቄ ቢሆን ጥሩ ነው? ከልጁ ጥሩ ነው። ከልጁ ሰርቄ ነው እሱ እንደው አይ ይሄ ተረገመ ልጅ አይቶብኝ ነው እንዴ? ምን ነው እንደዚህ ተደፋ? ለማንኛውም በዚህ ለጥራገው እና ለማንኛውም አብርሃም አሉታ ሲጠጡ ሳይቼን ኮካ ልጠጣ ስል ኮካውም ግማሹ ተደፋላችኋለሁ። ግማሹ ተደፋ፣ ግማሹ አለ። እሱን ልጠጣና ወደ ስራ ገባለሁ። ራሴን ያመኛል አለ። በእናታችሁ ለወሬም ሞትኩኝ። በዛ ላይ ራሴን ያመኛል። በዛ ላይ ምንድን ነው እናንተ ራስን ሲያዞር ቆይ ነገሩ እንትልም በቃ ምን ልበላችሁ በእናታችሁ የሆነ ራሴን እያዞረኝ ነው። ሳምንት ሊሆነኝ ነው፣ ግን ምን እንደሆንኩኝ አላውቅም። ሴትዮዋ ደግሞ የምግብ እጥረት ትለኛለች። እኔ ምግብ እበላለሁ እግዚአብሔር ይመስገን እከተዋለሁ። ይሄንን ሩዝ በድንች ነው የምበላው። ግን ሩዝ በድንች ደም ያሳንሳል እንዴ? እስቲ ንገሩ። ግን እኔ ሻይ በጣም ስለምጠጣ ሻዩ መሰለኝ ሻዩን መቀነስ አለብኝ። በፊት የወተት ሻይ ነበር የምጠጣው። አሁን ግን ጾም ተገባ በኋላ ሻይ ነው በቃ ዝም ብሎ ሻይ የምጠጣውና እሱ መሰለኝ ቢያንስ 3 ጊዜ እጠጣለሁ። ብታው ምን ማታ ራሱ ስተኛ ጠጥቼ ነው የምተኘው። በፊት እኮ እንደዚህ ለምን ጠዋት ራሴን ያመኛል ብዬ ነው እንትን የምለው። ጧት ሱስ ስለሆነብኝ ራሴን ያመኛል ካልጠጣሁ ማለት ነው። እኔ ደግሞ አሁን ጾም ስለሆነ ጧት መጠጣት አልፈልግም። ስለዚህ ማታ ጠጥቼ ስለምተኛ ጧት ስነሳ የባሰ ሰካራም ሆኜ ነው የምነሳላችሁ ማለት ነው። እግዚአብሔር ይመስገን ግን ጧት አልነሳም። እኔ አልፍጄ ነው የምነሳው። አሁን ትምህርት ቤትም ስለሌለ በቃ ትምህርት ቤት
ቤት ነው የሚማሩት።